እንዳይሆን ብቻ የመጣ ብሩኬ እንደጠራው ሰው አይደለም። ተረጋጋ። ቆይ ላወራት ፈልጌ ነው የጠራኋት። ጭራሽ አንቺ ነሽ የጠራሽኝ? ምን ፈልገሽ? ድጋሚ ህይወታችን ለምን ሰላም ሆነ ነው? አይደለም እና ታዲያ እንደዛ አይደለም እንዴ? እኔ የተወኩትን ስህተት ለምን ደግሞ ያለሽ አንቺ ዝም በል በቃ። አንቺ እዚህ ውስጥ አትግቢ፣ አይመለከትሽም። ዝም በል ውጪ። ያታለ ከደበረሽ የሚደብርሽ፣ ከተቀየምሽኝም ተቀየሚኝ። አንዴ ውጪ። እንድታገኛት አልፈልግም። ማንንም ሰው እንድታገኝ አልፈልግም። ለምን እንዴ? እንድታገኝ ስለማልፈልግ ቢያንስ እሷ ለመረዳት እንሞክር። ሐሳቧን ተረዳት። ጭራሽ እንዴ ልትይ ነው? ሐሳቧን ተረዳት ብሩኬ። አይ በቃ ዝም በል። ከዚህ በኋላ አንድ ሰው ካገኘሽ አይኔ እኔና አንቺ እንቀያየማለን። ሰላም ውድና የተከበራችሁ የኛ ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ዛሬ እንግዲህ ብቅ ብዬላችኋለሁ። ዛሬ የመጣሁት ያው ብዙዎቻችሁን ግር ሊያስብላችሁ ይችላል፣ ግራ ሊያጋባችሁ ይችላል ብዬ አስባለሁ። ምክንያቱም ትናንት አይታችኋል፣ አብሳላት ቪዲዮ ጭና ነበር ከፍፄ ጋር ምናምን ሆነው ፍፄ መናገር ያለበትን ነገር ተናግሯል። ፍፄ ልክ ነው ብዬ አስባለሁ። አሁን ላይ ያደረገው ነገር የተናገራትም ነገር ልክ ነው ብዬ አስባለሁ። እሷም ደግሞ በዚህ ልክ ከዚህ በኋላም ደግሞ ተመልሳ ወደ ህይወታችን መታ እንድትበጠብጠን አልፈልግም። ዛሬ የመጣሁት ያው እሷን ጠርቻታለሁ ቤት። ዛሬ በራሷ ምናምን እንደፈለገችው ዘው ብላ እንድትመጣ አልፈቀድኩላትም። ራሴ ነኝ የጠራኋትኝ። እሱንም ደግሞ ለአንዴና ለመጨረሻ ጊዜ እሷን ማውራት ስላለብኝና ስነ ስርዓቷንም መያዝ ስላለባት ከዚህ በኋላ መናገር ያለብኝን ነገር ለእሷን ማስረዳት ያለብኝን ነገር አስረድቻት ያው እንደ ሴት ለመረዳት ሞክራለሁ። እሷን ግን ደግሞ የፈለገ ብረዳትም ብሩኬን አሳልፌ ልሰጣት አልችልም። ከዚህ በፊት ብዙ ነገሮችን አድርጌያለሁ፣ ብዙ ስህተቶችን ሰርቻለሁ። በንዴት በብዙ ነገር በአንዳንድ ባለመስማማቶች ምክንያት በራሴም በፈጠርኳቸው ግምቶች አልከበርም አልወደድም ማለት ነው ብዬ በማስባቸው ሀሳቦች ምክንያት በጣም ብዙ ስህተት ሰርቻለሁ። ብሩኬንም ብዙ ጊዜ አስቀይሜዋለሁ ምናምንና እኔን የሱ ለማድረግ ሲል የማይገባውን ነገር አድርጎ እኔን አንድ ክላስ ውስጥ ቆልፎ ከኔ ጋር መግባባት እስከመቻል ደርሷል። ምክንያቱም ይሄን ያደረገው አሪፍ ውሳኔ ነው ብዬ አስባለሁ። ለሁለታችንም ያደረገው ነገር ጥሩ ነው። ምክንያቱም እኔም ተምሬበታለሁ ከሱ ጋር እንደሆነ እሱን እንድረዳው ለሱ እንዳስብ በቃ ለሱ ያለኝ አመለካከት በሙሉ እንዲቀየር አድርጎኛል። እና ያው አብሳላትን ዛሬ የጠራኋት አንደኛ ነገር እንደ ሴት ልረዳት፣ ከዛ ደግሞ በአግባቡ እየተጣላን ምናምን ሳይሆን በአግባቡ እንደ ትልቅ ሰው እንደ ተማረ ሰው ቁጭ ብለን እንድናወራ ነው የምፈልገው። ምክንያቱም በቃ ይበቃል። እሷም አለቀሰች ምንም ማለች፣ ብሩኬን የሷ ማድረግ አትችልም። አይቼ ነበረ ምናልባት ብሩኬ ለሷ ስሜት ካለው ብዬ ነበረ። ግን ያው እሱ ብለው ለሚመጡት ሴቶች በሙሉ አንድም ቀን ስሜት አይቼበት አላቅም። በሰዓቱ እኔ ይመስለኝ ነበረ ማለት በቃ እሱ ከሚያሳያቸው አንጻር ነው እንደዚህ የሚሆኑት፣ እኔንም ክብሬን እያሳጡኝ ነው ምናምን ብዬ ስለማስብ እንጂ ለነሱ ቦታ እንደሌለው ከሚያደርገው ነገር ራሱ መረዳት ይቻላልና አንድ ሰው ደግሞ ለማይወደው ሰው ለማያፈቅረው ሰው በዚህ ልክ ሰው ህይወት ውስጥ እየገቡ መበጥበጥ ጥሩ አይደለም። ለሷም ቢሆን ጥሩ አይደለም። ለነገው የምታስቀምጠው ነገር ጥሩ አይደለም። ስለዚህ በቃ ምናልባት እኔ ከሷ ተሽዬ ከተገኘው ልመክራት እፈልጋለሁኝ። ከዚህ በኋላ ለምትናገራቸው ነገሮች፣ ለምትራመዳቸው እርምጃዎች እያንዳንዱ ነገር ጥንቃቄ እንድትወስድ፣ በእኛ ህይወትም ደግሞ ገብታ እንድትበጠብጥ አልፈቅድላትም። ከዚህ በኋላ ይበቃል በቃ። እና የሰውንም አቴንሽን በቃ እንድታወዛግብ አልፈልግም። እናንተም ብዙ እየተወዛገባችሁ ነው፣ ብዙ ግራ እየተጋባችሁ ነው። ካሁን እነሱ ባሉት ሴቶቹ እየመጡ በተናገሩት ነገር ካሁን ሃይሚ ምን ወሰነች፣ ሃይሚ ምን ይሰማት ይሆን እያላችሁ እናንተም እየተሳቀቃችሁ ነው። እኔና ብሩኬ የምንለያይ እየመሰላችሁ በጣም ብዙዎቻችሁ እየተጎዳችሁ ስለሆነ ከዚህ በኋላ ደግሞ ማንም ሰው እርስ በርስ መጎዳዳት፣ እርስ በርስ ማዘን፣ እርስ በርስ ማልቀስ የለበትምና በቃ ለአንዴና ለመጨረሻ ላወራ ትፈልጋለሁ። ይበቃል አይደለ? በቃ ቢበቃ ይሻላልና በጸባይ በቃ እንደ ሴት የሚሰማትን ስሜት ተረድቼ ግን ደግሞ በጸባይ ያለ ጸብ፣ ያለ ክርክር፣ ያለ ምንም ነገር ላስረዳ ትፈልጋለሁ። ለዛ ነው ቤት የጠራኋትኝ። ሌላ ውጪ ላይ ምናምን ማግኘት ጠፍቶኝ አይደለም፣ ግን ይሄን ቤት ከማንም በላይ እሷ ታውቀዋለች። እንደፈለገች እየመጣች ነበረ። ያው ሌላ ነገር እንዲሰማት የተደረገበት ቤት ላይ ስሜቷን ከዚህ በኋላ ለብሩክ የሚሰማትን ስሜት ከት እንድታደርግ ስለምፈልግ ነው
እዚህ ቤት ላይ ጠራኋት እና ይበቃታል። እሷም መጎዳት የለባትም፣ በማይሆን ተስፋም መሰቃየት የለባትም። ያው እኔ እስከማውቀው ድረስ አሁን ላይ ብሩኬ እያወራት አይደለም። ምክንያቱም አውቃለሁ አሁን ላይ የምንደባበቀው ነገር የለም። ይነግረኛል፣ ጠይቀዋለሁ፣ ይመልስልኛል። ስለዚህ እኔ እስከማውቀው ድረስ እያወራት አይደለምና ለዛም ይመስለኛል ወታ ትናንት እንደዛ እስከማልቀስ ድረስ ምናምን የደረሰችውና ከዚህ በላይ መጎዳት የለባትም። ሴት ልጅ ናት። በማይሆን ተስፋ እኔ እና እሱን እያየች ደግሞ መሰቃየት የለባትምና ቢበቃት ይሻላል። እሱን ልነግራት ስለፈለኩና እናንተም ደግሞ እንድትጎዱ ስለማልፈልግ ነው። በቃ ሃይሚ ምን ወሰነች፣ ሃይሚ ምን አደረገች ብላችሁ እንድታዝኑ አልፈልግም። ምክንያቱም እኔ እንደ ከዚህ በፊቱ ስህተት መስራት አልፈልግም። በቃ ብሩኬን ለመረዳት እየሞከርኩ ያለሁበት ሰዓት ላይ ነኝ። እሱ የሚያደርጋቸውን ነገሮች ለማየት በጥልቀት ለመረዳት እየሞከርኩ ያለሁበት ሰዓት ስለሆነ እንደ በፊቱ ትናደዳለች፣ ትጣላለች ከሱ ጋር ምናምን ብላችሁ እንድታስቡ እንድትጨነቁ ስለማልፈልግ ነው የመጣሁት ዛሬ አብሳላትንም የጠራኋት ማለት ነውና ያ እሷ እስክትመጣ ድረስ እንጠብቃትና ያለውን ነገር ደግሞ በደንብ እናወራበታለን። ከዚህ በኋላ ተመልሳ ወደ ህይወታችን አትመጣም፣ ይሄም ስሜት አይሰማትም ብዬ ተስፋ አደርጋለሁ። ብሩኬ የለም በነገራችን ላይ ውጭ ነው ያለው፣ ግን አላቅም ምን እንደሚፈጠር አላቅም። እሷን ቤት ውስጥ ሲያያት ሊናደድ ይችላል ወይም ደግሞ አላቅም የሚፈጠረው፣ ግን ደግሞ በተቻለኝ አቅም ለማስረዳት ሞክራለሁ። እሷን እንደጠራኋት እሱ አያቅም፣ ብሩኬ አያቅም እሷን እንደጠራኋትና ያለውን ነገር በስነ ስርዓት ለማውራት ሞክራለሁ። ድንገት እንኳን እሱ ከመጣ ለማስረዳት ሞክራለሁ። ለምን ጠራሻት ምናምን ሊለኝ ይችላል። ኢቨን ትናንት ስለተለቀቀው ቪዲዮ ራሱ እያወራን ነበረ። ማለት በቃ እንዳይሰማሽ ሌላ ነገር እንዳታስቢ ምናምን ብሎ እኔን ለማስረዳት እየሞከረ ነበረ እና እንደ ከዚህ በፊቱ ስህተት አልሰራም ልላችሁ ስለፈለኩ ነው። ብቻ ግን አብሳላት እስክትመጣ እንጠብቃትና ያለውን ነገር ደግሞ አሳውቃችኋለሁ። እሺ ሌላ ሰው ባይህ ለማመን ይከብደኛል፣ አፍቃሪ ነኝና ሳስበው ያመኛል። ብሰማም ክፉ ነገር ባንተ ቂም መቻውቅና አይሆንም እላለው ወድሃለውና ታዲያ ምነው ልብህን ባይጎዳኝ ምነው ኧረ ነፍሴ ድረስ እስከሚ እንግዲህ ቤተሰቦች አብሳላትንም እየጠበቅኳት ነው። እስካሁን አልመጣችም። አይ ቲንክ እሷ መሰለችኝ። ብቻ አላቅም። ብሩኬም እንግዲህ ሊናደድብኝ ይችላል። ብቻ እስኪ እንክፈትላትና ያለውን ነገር እንግዲህ እኔ ነኝ የጠራሁሽ እና ያው ብሩኬን እንዳትጠብቂ የለም ቤት ትናንት አይቼሽ ነበረ፣ ቪዲዮም ላይ አይቼሻለሁ። ያው ከዚህም በፊት እኛን ለማግኘት እየሞከርሽ ነበረ እና ስለሱ ማውራት ስላለብን ዛሬ ጠራሁሽ ማለት ነው። ቤት እንድትመጪ የፈለኩት ደግሞ ሁሉንም ነገር በጸብ ምናምን እንድናወራ ሳይሆን በጸባይ ቁጭ ብለን ማውራት ከቻለን ከተግባባን ብዬ ነው እና ከዚህ በኋላ ያለውን ነገር ማለት ብትተይ ደስ ይለኛል፣ እንደኔ ማለት ነው። ምክንያቱም እኔና ብሩኬን እያየሽን ነው። እንደ ከዚህ በፊቱ እኔ ከሱ ጋር መጣላት አልፈልግም። እኔም እኮ ትናንት ሙሉውን ቪዲዮን ካየሽው እኔ ሰላማችሁን ልበጠብጥ ወይ ፍቅራችሁን ላደፈርስ አይደለም እያልኩ የነበረው። በቃ እንደዚህ ችላ ፊት ምናምን ከምትነሱኝ ቢያንስ እኔ ለሌላ ነገር አሁንም እሱን አልፈልገውም ስልሽ መህራችሁ መግባት አልፈልግም። ቢያንስ ግን ጓደኛ መሆን እንችላለን። ከአንቺም ከሱ ጋር ከሁላችሁም ጋር ጓደኛ ሆነን መቀጠል እንችላለን አይደል? አይ አብሳላት፣ እኔ እሱን ነገር አልፈልገውም። ለምን መሰለሽ አሁን አንቺ ይሄን ስሜትሽን ባላቅ ምናልባት እንዳልሽው ልንቀጥል እንችል ነበረ። ግን ደግሞ ስሜትሽን እያወቅኩ እኔ እንደዚህ መቀጠል አልችልም ካንቺ ጋር። ለምን ላንቺ ያለኝና አመለካከት ራሱ ይቀይረዋል። አስፈላጊ ነው ብዬ አላስብም። ብቻ ቆይ በሩን ዘግቼ
ልጆቹ እየተንጫጩ ስለሆነ ይረብሽናል ብዬ ነው። እና እንዲሰማሽ እንዲደብርሽ እንድታዝኝ ምናምን ሳይሆን አንደኛ እንደ ሴት ልረዳሽ እፈልጋለሁ፣ ግን ደግሞ ይሄ ነገር አስፈላጊ አይደለም። አይ አሁን ከዚህ በኋላ እንዳልኩሽ በመሀላችሁም መግባት አልፈልግም። ሌላ ነገር ይፈጠራልን ብለሽ አታስቢ። እኔ ጀስት በቃ ከሁለታችሁም ጋር ከመራራቅ ይሄ ችላ ከመባባል ምናምን አብረን እንድንቀጥል ፈልጋለሁ። ሌላ ነገር አይኖርም። ስሜት ደግሞ ይቀየራል አይደለም? ሁሌ ያ ስሜት ተይዞ አይኬድም። አይ አብሳላት እኔ ላምንሽ አልችልም። እኔ ከሱ ጋር አሁን ድጋሚ መጣላት አልፈልግም እያልኩሽ ነው። ከብሩኬ ጋር መጣላት አልፈልግም። ኢቭን ትናንት ራሱ እንደዛ የሆንሽበት ያ ስሜትሽ ራሱ ለኛ ጥሩ ነው ብዬ አላስብም። መሀላችን ላይ የሆነ ነገር ይፈጥራል። ግን ቢያንስ ትንሽ እርስ በርስ ለመቀራረብ ስለሞከርን እኔም እሱን ለመረዳት እየሞከርኩ ስለሆነ ነው እንጂ በጣም ያጣላ ነገር ነው። በመሀላችን ብዙ ነገሮች ሊፈጥር የሚችል ነገር ነው እየተፈጠረ ያለው ማለት ነው። አንቺ የምታደርጊያቸው ነገሮች ደግሞ እኔ አሁን ከዚህ በኋላ እንዳምንሽ አያደርገኝም። እኔ ስሜቴ እንኳን ተቀይሯል ብትይኝ አላምንሽ። ስለዚህ ከብሩኬ ጋር ጓደኛ ሆናችሁ ከሱ ጋር ቁጭ ብላችሁ ምናምን ስትስቁ ወይ የሆነ ነገር ከኔም ጋር እኔ ላስቀይምሽ አልፈልግም። እንደ ሴት ልረዳሽ እየሞከርኩ ነው። ግን በዚህ ልክ ራስሽን ባትጎጂ እኔ ደስ ይለኛል። አስፈላጊም አይደለም። ልትረጂኝ ከሞከርሽና ይሄው እንድትጎጂ አልፈልግም አልሽኝ አይደለም? እኔ ራሴን ከዚህ ስሜት ለማውጣት ትንሽ ጊዜ ነው የሚፈጅብኝ። በጓደኝነት ደግሞ ከቀጠልን ይሄ ስሜት ተመልሶ ይመጣል የሚል ነገር ዘበት ነው። በሱ ምክንያት አብረሹ እየቀጠልሽ አብረሹ በየቀኑ እያየሹ ያ ስሜትሽ ይቀየራል ማለት አልችልም። እኔ አብሳላት እውነት ስነግርሽ ይቀየራል። ሃይሚ እውነት እንደዛ ብለሽ አታስቢ። ያም ሆነ እኔ የጠራውሽ የራሴን ነገር ልነግርሽ ነው። ገባሽ? አሁን አንደኛ ስለተረዳውሽም ነው ልነግርሽ የፈለኩት እንጂ እንደሌላ ጊዜው መጣላት ምናምን አቅቶኝ አይደለም። አውቃለሁ እኔና አንቺ ብዙ ነገር ተደራርሰናል። ላስቀይምሽ አልፈልግም፣ ግን ተቀያይመናል አይደለ? ብዙ ነገሮች አልፈዋል። ግን ያ ነገር ደግሞ ለመቀየር ያለንበት ሰዓት ነው፣ እኔና ብሩኬ ማለት ነው። አንቺ እኔና እሱ ያለንበትን ሁኔታ እንኳን እያየሽ እንደዛ አይነት ስሜት ውስጥ እየገባሽ ስለሆነ ጭራሽ ደግሞ ጓደኛ አርገንሽ ቀርበሽን ምናምን ደግሞ ሌላ ነገር አይፈጠርም ማለት አልችልም። እና ከምታየው አንፃር ግን እንደዛ አይሆንም። በእኔ ምክንያት ከዚህ በኋላ አንድም ቀን አትጣሉ። እንደዛ ብለሽ ባታስቢ ጥሩ ነው። እንደኔ እኔ እንደዚህ ምልሽ ብዙ ጊዜ እኮ ተጣልተናል አይደለም? ያኔ ነው አሁን አይደለም ሃይሚ። ያኔ ብዙ ነገር አድርጌያለሁ። ያ ደግሞ ያው ፍቅር ውስጥ ስለሆንኩ ምናምን አይነት ነገር ነው። ያው ስሜት ፍቅር ሲይዝሽ እንዴት እንደሚያደርግሽ ታውቂያለሽ። እንደዛ ነው ተብሎ ይታለፍ። ያን እንደዛ ማበጣበጤ ምናምን ነገር ስህተት እንደሆነ አምኛለሁ። ግን ያን ነገር ደግሞ አሁን ላይ እንዲደገም አልፈልግም። መደገሙ ደግሞ አይቀርም። አብሳላት አትሳሳች። ምክንያቱም ይሄ ነገር እየተፈጠረ ያለው ነገር ለኔ በጣም ከባድ ነው። ምክንያቱም ካንቺ በፊት እኔ ነኝ ብሩኬን ማቀው፣ እኔ ነበርኩ አብሬ የነበርኩት። ብዙ ነገሮች ተፈጥረዋል። ከዛ አንቺ ደግሞ ሌላ ነገር ተፈጠረብሽ። ብዙ ነገር ተዳረስን እኔና ብሩኬ አይደለም? ተጣላን፣ ብዙ ነገር ተባባልን፣ ተለያይተን ላንለያይ ነገር ለሚያልፍ ቀን የማያልፍ ንግግሮችን ተነጋግረን እንትናልን። ግን አሁን እንደ ከዚህ በፊቱን የብሩኬን እያስቀየምኩ ከሱ ጋር እየተጣላው መቀጠል አልፈልግም። እኔ እሱን መጣላት አልፈልግም፣ ማስቀየም አልፈልግም። እንደ ከዚህ በፊቱ የሚሆን ነገር የለም። አንቺ ደግሞ ከመጣሽ በእርግጠኝነት እንደዛ መሆኑ የማይቀር ነው። ያኔ ደግሞ እኔ አንቺን ነው ማስቀየምሽ። ያ እንዲሆን ደግሞ አልፈልግም። እንደ ሴት ተረድቼሻለሁ። በቃ የሆነ ነገር ይፈጠራል ብለን እናስበው። በቃ ሴት ልጅ ነሽ። በቃ የሆነ ባሳየሽ ነገር ሊፈጠርብሽ ይችላል። ምን ሊያሳይ ይችላል? ሃይሚ ያለፈው አልፏል። ግን አስፈላጊ ነው ወይ? ምንም አያስፈልግም። አሁን እኛ ጓደኞችሽ ሆንም ቀረብንሽም አወራንሽም ምንም አልንሽም አይጠቅምሽም። ላንቺ ይጠቅመኛል። ምን ያደርግልሻል? አሁን ይኸውልሽ እረዳሻለሁ ሴት በመሆኔ አልሽኝ አይደል? አሁን ያለውበት ስሜት ደስ ባይልም ቢያንስ ያን ስሜት አርቄ ከእናንተ ጋር ሳልራራቅ በጓደኝነት ብቀጥል በቃ ጥሩ ስሜት ነው የሚሰማኝ። እንደ በፊቱ ወደ በፊቴ እመለሳለሁ። አሁን ግን ጭራሽ በፊት የነበረችው አብሳላትና አሁን ያለችው አብሳላት በጣም ትልቅ ልዩነት
የለችም ሁላ በፊት ያለችውን አብሳላትና የበፊቷን አብሳላት እኔ ራሱ አሁን በጣም እፈልጋታለሁ፣ በጣም መመለስ እፈልጋለሁ። እና በቃ ያን እንደ ማለት ያቺን አብሳላት እንዳገኝ እንድትረዱኝ ነው የምፈልገው። እኔ ደግሞ ያ እንዲሆን አልፈልግም። ምንም እኮ ያ እንዲሆን አልፈልግም። ከዚህ በኋላም ደግሞ እንድታለቅሺ ሚዲያም ላይ ወጥተሽ ምናምን እንድታዝኝ አልፈልግም። ለመሰለሽ በቃ አስፈላጊ አይደለም። የጠራውሽም ለዛ ነው። በቃ ይሄ ነገር እኛ የባሰ ለዛ ነገር ውስጥ ልንከትሽ እንጂ የምንችለው ከዛ ስሜት እንድትወጪ ልንረዳሽ አንችልም። ገባሽ ሃይሚ? አንቺ እንደዛ ብለሽ ተቀበይ እንጂ እኔ ራሴ አውቀዋለሁ የራሴን እንትን። አንቺ ብቻ እሺ ብለሽ እሺ አይደለሽም? እሺ ተቀበይ። ብሩኬ እንዳይሆን ብቻ የመጣው እንደጠራሽ አይደል? ምንድነው? ተረጋጋ። ቆይ የት ሄዳ ነበር? የትስልህ ግን ምንድነው? አብሳላት ላወራት ፈልጌ ነው የጠራኋት። ጭራሽ አንቺ ነሽ የጠራሽኝ? ምን ፈልገሽ? ድጋሚ ህይወታችን ለምን ሰላም ሆነ ነው? አይደለም እና ታዲያ እንደዛ አይደለም እንዴ? እኔ የተውኩትን ስህተት ለምን ደግሞ ያለሽ አንቺ? እንደዛ አይደለም። መጀመሪያ ተረዳኝ። ከዚህ በኋላ እኛ መሀል እንድትገባ ስላልፈለኩ አይደለም። ቆይ በእንደዚህ አይነት መንገድ አይደለም። ውጪልኝ። ቆይ ብሩኬ፣ እኔ እሷን ለመረዳት ለምን እኮ ሂጂልኝ። ምንድነው የምትረጃት? ሃይሚ ከዚህ በኋላ በየዋህነት በቃ ሰው እንዳይቀየም በቃ አያስፈልገንም። በቃ አያስፈልግም ምንም ነገር እኮ ገባኝ። ምንድነው የምትረጃት? ምን ከሷ ጋር ልትይኝ ባልሆነ አይደለም። እንደዛ እያልኩ አይደለም። እኔ አሁን እንደ በፊቱ ምናምን በሷ ምክንያት አንተን መጣላት አልፈልግም እኮ። ልንጣላም አንችልም፣ አይፈጠርም እኮ አይፈጠርም። እንዳንጣላ ካልፈለግሽ ደግሞ እንደዚህ አይነት ነገር ከዚህ በኋላ ማድረግ የለብሽም። ከዚህ በኋላ ደግሞ ያንተን ስም እያነሳች ታለቃቅስ ነው። ብሩኬ ተረጋጋ መጀመሪያ እኮ። ሃይሚ ሰሚኛለሽ እኮ የሰማሁት። እንዳንጣላም እንዳንጨቃጨቅም ከፈለግሽ ከዚህ በኋላ እኔ ሳላቅ ምንም አይነት ነገር እንዳታደርጊ። ገብቶሻል አይደል? እኔ ለምን አላወራትም? ለምን ፈልጌ እኔ ራሴ ለምን እኔ ያላት ስለማይሆን ነው እኮ ስለማያስፈልግ ነው። ገብቶሻል? አንተ አይደለም አይመስልኝ ከአንቺ ጋር መጣላት አለመጣላት አይደለም። አብሳላትን በንጹህ ልብ ቀረብኳት አይደለ? አልፈልግም እያልኳት እንኳን አልሰማ እያለችኝ ነው አይደለ? ስለዚህ እቺ ልጅ ቀርቤ ድጋሚ ባወራትን ምንም የሚለወጥ ነገር የለም። ቀረባት አላልኩህም እኮ አንዴ ቆይ፣ አንቺ ዝም በይ በቃ። አንቺ እዚህ ውስጥ አትግቢ፣ አይመለከትሽም። ዝም በይ ውጪ። አብሳላት ከደበረሽ የሚደብርሽ፣ ከተቀየምሽኝም ተቀየሚኝ። አንዴ ውጪ። ሰው ነው ጨካኝ ያደረገኝ። ይገባሻል አይደል? ሰማሽኝ አይደል? ሰው ነው ጨካኝ ያደረገኝ። አይም ለማንም ሰው በር እየከፈተን እኛው ራሳችን እየተባላን ነው። ገብቶሻል አይደል? እኔ ከዚህ በኋላ ካንተ ጋር አልጣላም። እየነገርኳት እኮ ምንድነው የምትነግሪያት? እየነገርኳት ነው። ከዚህ በኋላ አስፈላጊ አንዴ ካሜራውን አጥፋልኝ። ለምን ታጠፋዋለህ? ይጥፋልኝ። እኔ በስራ ላወራሽ እፈልጋለሁ። ለምን በቃ እኔ እና አንቺ እስቲ እናውራ ቀድም እንዴ። እሺ እያወራን እኮ ምንድነው የምታወሪያት? እሺ እሷ እኔ ካንተ ጋር አልጣላም ከዚህ በኋላ እኮ ምንድነው የምታወሪያት? ልንጣላም አንችልም፣ ግን እሷ ምንድነው የምታወሪያት? እንደ ሴት ልረዳት ስለፈለኩ ለምንድነው የምትረጃት? ይሁሉ ዘመን እኔ እሺ ወንድ ነኝ ብዬ ለሴት አስባለሁ ምን ሰው ነኝ አይደለ? ይሁሉ ዘመን የሚሆን ነገር የለም ብዬ ስለማስብ ነው። ለምን በጸብም በምንም ከማንም ጋር አልገናኝም። ከፈለኩ እኔ ለምን አላገኛትም ነበር እንዴ? ሃይሚ ምን ሆነሻል? ከዚህ በፊት እሺ ልረዳት ብዬ እኮ በጣም ብዙ ጊዜ እሷ እንዳትጎዳ ሞከርኩኝ። ተሳክቷል? አልተሳካም። ይባስ የኔ ነው የት ነው ያበላሽው? ሃይሚ በቃ እንዴ ትላንትና ነው ምናምን ናፈቀኝ ምናምን ብላ ቪዲዮ የሰራችልኝ ዛሬ ምንድነው? ለዛ ነው እኔ ጠራኋት እኮ። እሺ በኋላ እንደዚህ መሆን የለብሽም እያልኳት ነው። በቃ ይሄን ስሜትሽን ከእንደዚህ አይነት ነገር አስወጪ እያልኳት ነው። እኔ እንዲህ ስል ከተቀየመችኝም ትቀየመኝ፣ ምንም ካለችኝም ትበል። በቃ ከዚህ በኋላ መጨቃጨቅ መጣላት እንደዚህ አይነት ነገር እንደሚፈጠር ታውቆኛል። ምክንያቱም በሌለህበት ነው የጠራኋትኝ። ልትናደድ ትችላለህ፣ ግን ደግሞ ተረጋጋ። እኔንም ስማኝ። ለእሷ አስበሽም ሊሆን ይችላል እኮ ሃይሚ፣ ለእሷ 1000 ጊዜ አስበሽ። እውነት ለመናገር ታሳዝናለች እኮ። እሺ ታሳዝናለች። እኔ ታሳዝናለች ብዬ ስንት ገደል ውስጥ ገባው እንዴ? አይበቃኝም እንዴ? ምንድነው
ከዚህ በላይ እኔ ለሰው እያሰብ ገደል ውስጥ መግባት አልፈልግም። ይገባኛል። አንተ አግኝተሃት ቢሆን እንጣላ ነበር፣ ግን እኔ ያገኘኋት አንቺም አግኝተሽ እንድታገኛት አልፈልግም። ማንንም ሰው እንድታገኝ አልፈልግም። ለምን እንዴ? እንድታገኝ ስለማልፈልግ እኔ እኮ ላስረዳት ስለፈለኩ እንድታገኝ አልፈልግም። ሃይሚ እስከዛሬ በቃናል። እንድታለቅስ አልፈልግም። ራሷንም እንድትጎዳ አልፈልግም። እንድትሰቃይ አልፈልግም። በጣም ብዙ እንደጣረች ለምንድን ነው እንዴ? እኔ ሳልሞከርኩም እንዴ? ከዚህ በፊት ለምንድን ነው እኮ ሞከርኩኝ እኮ አልተግባባንም። እሺ ተረጋጋ። እኔና አንቺ ባሰብን አይደል? እሺ ተረጋጋ። ወይኔ ብሩኬ ተረጋጋ ትለኛለች። እንደዚህ በመናደድ አይደለም፣ መጀመሪያ ተረጋጋሽ። ስለዚህ ይኸውልሽ ከዚህ በኋላ ሃይሚ ስሚኝ፣ በቃ እየሰማሁህ ነው ግን ከዚህ በኋላ እግዚአብሔርን እናደዳለሁ። እግዚአብሔርን በደንብ ነው የምናደደው። ለምንድን ነው የማልናደደው እንዴ? እኔ በፈልግሽ አሁን እቺ ልጅ ችግር ልፍታ በውስጥም በፈለኩት መንገድ መፍታት ይችላል ነበር እንዴ? ብሩኬ ከዚህ በፊት እንዳደረገችው ድንገት መታ ህይወታችን እንድትረጋጋ ስላልፈለኩ በዚህ አይነት ሌላ ነገር ልትፈጥር ትችላለች እኮ። እሺ ዛሬ ያገኘሻት ምን ተባባላችሁ? ንገሪኝ። በቃ እንደዚህ አይነት ስሜት ውስጥ መግባት የለባትም ነገርኳት። መግባት የለባትም። ይሄው ስንት ወሬ እየተናገረ እስኪ ስማኝ እኔ ሰውን በሰጠሽው ልክ ቦታ ነው መጥቶ የኛን ህይወት ስሚኝ። እኔ ከገባኝና ህይወት ካስተማረኝ አንቺ ራስሽ ስሚኛለሽ። ከገባኝ ልክ ላስረዳሽ፣ እስካሁን ከተሰማኝ ልክ ላስረዳሽ። ሰው ባስገባሽው ልክ ነው የሚገባብሽ። የኔ እናት በክፉም ይምጣ በመጥፎም ይምጣ አንቺ ጥሩ ሆነሽም ቀርበሽው ሰው መጥፎ ነው የሚሆንብሽ። ለምንድን ነው እኔ ነኝ አይደል? እኔ ከኔ ጋር ነው አይደል ችግሩ? እኔ ራሴ ለምን አልፈታም ነበር? ለምን ጠፋሁባት? ብፈልግ እችል ነበር እኮ አይደል? ሃይሚ ከዚህ በኋላ አንድንም ሰው እንዳታገኝ። አንቺ መልስ ስትሰጪ አንቺ ስታወሪያቸው ነው ነገር የሚገኝ። እሺ አላገኛትም። እኔ ከዚህ በኋላ ስጀምር ለመጨረሻ ጊዜ ነው ያገኘኋት። ወደ ህይወታችንም እንድትመጣ ስለማልፈልግ ነው። ድንገት ደግሞ እዚህ ቤት ድንገት መጣ ተገኝታ እኔ ካንተ ጋር መጣላት አልፈልግም። ሌላ ጊዜ በራሴ ፍቃድ ጠርቻት ላስረዳት እፈልጋለሁ። ገባ? ነገሮችን ላብራራላት እፈልጋለሁ። እኔ ካንተ ጋር ከዚህ በኋላ ምንም ይምጣ ምንም እንደማልጣላ ነግራታለሁ። እንድንጣላ አትፈልጊም አይደለ? እንዳንለያይም እንድንጣላም ካልፈለግሽ ከማንም ሰው ጋር ግንኙነት አይኖርሽ፣ እንዳታገኝ። እሺ ድንገት በተለይ ለምንድን ነው የምትመጣው? ለምን እስካሁን አልመጣችም? ሌላ ጊዜ እንደምትመጣ ለምን እስካሁን አልመጣችም? አላውቅም። ኧረ መድኃኒዓለም ከዚህ በኋላ ነው የሚግለው። ታውቂያለሽ አይደል? ከዚህ በኋላ ነው ነገር የምንቆሰቁሰው። ታውቂያለሽ አይደል? ምንም አይገልም። እኔ ማረጋውን አውቃለሁ። በቃ ምንም አይገልም። በቃ ተረጋጋ እንዴ፣ ተረጋጋ። ትንሽ ነገር ሲፈጠር ወዴት አይነት መንገድ እንደምትገብ ያውቃለሁ። በቃ ከዛ ሁሉ ነገር ርቅ ያለው ቢያንስ እሷ ለመረዳት እንሞክር። ሐሳቧን ተረዳት ብሩኬ። አይ በቃ ዝም ሐሳቧን ተረዳት። ምንድን ነው መረዳት? በቃ ሴት ልጅ ናታ፣ ተጉርታ ሊሆን ይችላል። ግን ደግሞ እኔ ያስልህ አብረሃቱን እያልኩ አይደለም። አንተን አሳልፌ እየሰጠው አይደለም። ይባስ እያናደርሽ ነው። አንተን አሳልፌ እየሰጠውኝ አይደለም። ስማኝ አንቺ እኔ ስለረዳ ቀርቻለሁ አይደለም። ጸቡንም ተውና በጸባይ አንድ ሺህ አይደል? ይኸውልሽ ወደ ኋላ ልመለስልሽ ያለፈውን ተው አይደለም። ያለፈውን እንድታስበው እኮ ስሚ። ለምንድን ነው ማላስበው? ድጋሚ ማንን ነው መያዝ አልፈልግም። የኔነት ሰሚኛለሽ? እንደ ሴት ተረዳት፣ እናስብላት። ሴት ናት አልሽኝ አይደለ? ሴት ናት ብዬ የኔን እምለው ሰው አንቺን እየተሳደብኩ እያስቀየምኩሽ አልነበረም ነበር? ገብቶኛል። ተቀየመናል አይደል? ለማ ብዬ ለሷ ስሜት ብዬ የራሴን ሰው ነው የጎዳው። ለሷ ስሜት ብዬ ይግባሽ። ሰሚኛለሽ? ማንንም ሰው እንዳትከራከሪኝ። በቃ እንዳትከራከሪኝ። አማርኛ ነው ማውራት። በቃ ተረጋጋ። መጀመሪያ ስትረጋጋ እናወራለን በደንብ። ምንም አላወራሽም። እኔ ሐሳቤን እየተረዳኸኝ አይደለም፣ እሷንም እየተረዳሃት አይደለም። እሷን ምረዳት ስሜታዊ እየሆንክ ነው። ስሜታዊ መሆኑ ድጋሚ ያንን ረብሻ አዲስ ያገኘሁት ፈገግታ ማጣት ስለማልፈልግ ነው። ያለፈውን አታስበው። በቃ ለምንድን ነው የማላስበው? አይሚ እንዴ ያለፈውን ለምን አላስብም? አሰብኩላት አይደለ? እቺ ልጅ ሴት ናት ብዬ አሰብኩላት አይደለ? ምንም መልስ አላገኘው፣ ምንም ጥሩ ምላሽ አላገኘው። እሺ በቃ ከአንቺ ጋር ባስተበጣበጥኩ ወደ ኋላ መለስበት ምክንያት ይሄ ነው። ድጋሚ ማስብላ ምንም ነገር የለኝም። በቃ ከኔ የሚጠበቀውን ማርያምን እናደዳለሁ። አይሚ ከኔ የሚጠበቀውን ነገር አድርጌያለሁ። በቃ ከዚህ በኋላ ሰንመልሽ መጀመሪያ ያን ያውዱ ችግር ውስጥ እንገባ ራሴ ባመጣው ጣጣ ውስጥ እቺ ሌላ ስሜት ውስጥ እንድትገባ ስላደረኩ ይቅርታ እያልኩ እየለመንኩኝ አንቺን እያስቀየምኩኝ ፈልገሹ ላይሆን ይችላል እያልኩ እሷን እየተረዳው ቀጥያለሁ። የቴም እየተበጣበው ካንቺ ጋር እየተባለው ምን እያልኩ ገብቶሻል? ድጋሚ ደግሞ ለማንም ማስብለት ነገር የለኝም። ሁሉንም ነገር ጨርሻለሁ። ማንንም አልቀርብም። ከዚህ በኋላ አንድ ሰው ካገኘሽ አይኔ እኔና አንቺ እንቀያየማለን። እኔ ቀረባት አላልኩህም። ቢያንስ በጸባይ እናስረዳት። በጸባይ በቃ ማለት በቃ እንደዚህ እያለቀሰች ምን እያለች እንዴ? ሃይሚ ለምንድን ነው ማትሰሚ?
በቃ ጨካኞኛለሁ እኔ ይግባሽ። ለሰው ተነስተሽ እንዳትናገሪኝ በቃ አልፈልግም። ወደሽ ነው የምትችይው። እኛ ህይወት ላይ ሌላ ኔጌቲቭ አመለካከት ያለው ሰው ህይወቴ ላይ እንዲገባ አልፈልግም። ግዴታሽ ነው። እስካሁን ተጃጅዬ ህይወቴን ያበላሽሁት ይበቃል። ገብቶሻል? እኔ እኮ ምንም ሁን አላልኩህም። እኔ ከሷ ጋር ሁን ከሷ ጋር እንደዚህ አድርግ አላልኩህም። ግን ቢያንስ አትናደድ። በቃ እንደዚህ የሆነ በቃ ካሜራ አለ አይደለ? ይሄው እናገራለሁ። ከዚህ በፊትም ተናግሬያለሁ። የራሴ ህይወት አለኝ እያልኩ አልወጣም ያለሽ ልጅ ናት። እንዴት ነው የምትሆኚው አንቺ? የራሴ ህይወት አለኝ ከሀይሚ ጋር ብዙ ነገር ያለኝ ሰው ነኝ፣ ብዙ ተስፋ ያለኝ ሰው ነኝ እያልኩ እየተናገርኩ ነበረ። አረሳም ምን ያረሳም? አንቺ ከረሳሽ ውርሽ ምን ያረሳም? ገብቶሻል? አሁን ደግሞ ድጋሚ መጥቼ ከሀይሚ ጋር እንዲህ ነኝ የምልበት ምክንያት የለኝም ስለማትረዳኝ። እንደዛ እየተበጣበጥኩ እያየህ ልታስንልኝ ይገባ ነበር የዛኔ። በቃ እኔ እረጋጋለሁ። አንቺ የምትመልሽልኝ መልስ ነው የሚያናደኝ። ሃይሚ በቃ ሐሳቤን ራሱ በደንብ አልነገርኳትም እኮ ድንገት መተህ እየተበሳጨህ ነው። ምንም ሐሳብሽ እንዳትነግሪ፣ ከማንም ጋር እንዳትገናኝ ሃይሚ። ባወራሽ ቁጥር ነገር እየባሰ ነው የሚመጣው። በቃ ተረጋጋ። በቃ አንተ ምንም አይነት ንግግር አልፈልግም። ዝም ብለሽ እንጂ ራሱ ሰማሽኝ አይደል እኮ እየሰማሁ ደህና ሰላም የሆነን ልጅ በቃ እንደዚህ ማንኛውም ስፖርት ቤት ሊሄድ ስመጣ እንወራለን እኮ። እሺ ቆይ ተረጋጋ። መጀመሪያ ገና አሁን አንዴ የገባኸው አሁን አይደል ወይ የገባኸው? እንወራለን አልኩሽ። ማድረግ ያለብኝም በሙሉ አደርጋለሁ። ከዚህ ምንም ነገር እንዳትቃወሚኝ እግዚአብሔርን ይምርልኝ። ይሁሉ ዘመን ሃይሚ ለሰው ጥሩ ሆነን እንዴ ይሁሉ ዘመን ለሰው ጥሩ እያሰብን ለሰው በቃ በክፉ የመጣብንን እንኳን በጥሩ ነገር እየመለስን የኑር ልጆች። እኔ ከዚህ በኋላ ደግሞ አልፈልግም እንደዚህ አይነት ቤት። በቃ እንዴ ጥሩ እንደዚህ አይነት ቤት እኮ እኔ ቢቀር ይሻለኛል። ሰው በሰጠሁት ልክ ካልመለሰልኝ ለምን ለዛ ሰው አስባለሁ? በቃ እኮ በቃ ሻውና ትናደድ። ወይኔ እኔ እግዚአብሔር እናደዳለሁ። አይሚ በጣም ነው የምናደደው። በቃ ይሄ ሁሉ ዘመን እኮ እኔ ብዙ ነገር አድርጋልኝ ሊሆን ይችላል። አንቺን ለመመለስ አግዛይ ሊሆን ይችላል። ከኔ ጋር ተኝታ ቪዲዮ አስቀረጨ እንኳን ብዙ መስዋዕትና ከፍላልኝ ሊሆን ይችላል ብዬ ብዙ ነገር ገብቻለሁ። አንቺን እስከ መናገር እስከ መሳደብ ህይወቴን እስከ መጥበጥ ህይወቴን አናግቻለሁ። ይገባሻል አይደለ? ምስቅልቅሉን ነው የወጣሁት ህይወቴ። እኔ ደግሞ ከዚህ በኋላ ለማንም ብዬ የኔን ህይወት አልበጠብጥም። ሃይሚ በቃ እሷ ጥሩ ስሜት ካላት ተናገራለሁ። እኔ አልፈልግም። እኔም እኮ የማንንም ህይወት ለመበጥበጥ አይደለም፣ ወይም ደግሞ የራሴንም ህይወት ለመበጥበጥ አይደለም እሷን ያገኘኋት። በቃ ልነግራት ስለፈለኩ ነው። እንደሌላ ጊዜ የምንጣላ መስሏት ከሆነ ልነግራት ነው። እንደማንጣላ ልነግራት ስለፈለኩ ነው። እኔ ቢሳካም ባይሳካም አያገባኝም። በቃ ሰው ነኝ። እንደ ሰው የሚመለከተኝን ነው ያደረኩት። ገባ? ደህና ከዚህ ቤት የራቀች ልጅ ድጋሚ ነው ትመጣልሻለች። ሌላ ማንስተር ይፈጠራል፣ ሌላ ብጥበጣ ይፈጠራል። ባይሆን አሁን ነይ እያልካት ነው የሚመስለው። ምንም ነይ የለም እኮ በቃ እንደዚህ አትበላ። ታዲያ ፊት ብንሰጣት ትመጣ ነበር እንዴ? መልሽልኛ። እስካሁን በቃ ብሩክ በቃ ይበቃል። እንደዚህ አይነት ስሜት ውስጥ አትግቢ። አብሳላት እንደዚህ አትሁኚ። ለራስሽ አስቢ እያልኩ አውርቻት ቢሆን ትመጣ ነበር። በቃ ይበቃሃል። ራስሽ ይበቃሻል። ሰው አታምጪብኝ። በቃ በተለይ እኔና አንቺን ችግር ውስጥ የከተተ ነገር ካለ እንዳታምጪብኝ። እኔ ሰው ማስቀየም አልፈልግም። ሃይሚ ባህሪ ነው አልቶ ያለኝ ባህሪ ለመተው እየሞከርኩ ነው። በቃ አሁን አንጣላ። ካሜራማን ቪዲዮን አቋርጠው። በቃ ምንድነው አንጣላ? ለሷ ብለሽ ነው እንዴ የምትጣይኝ? ለሷ ብዬ አይደለም። አንተ አላግባብ የሆኑ ነገሮችን እያወራህ ምንም አልተናገርኩኝም። ምንም ትክክለኛ ነው። ተረጋጋ እያልኩ ነው። መረጋጋት አልፈለክም እንዴ? ሌላ ነገር አታስመስለው። በቃ መረጋጋት ከፈለክ ተረጋጋ። በጣም የተጎዳሁበት ነገር ነው በህይወቴ እኮ። በቃ ዝም በል። ብቻህን አይደለም የተጎዳኸው፣ ብቻህን አይደለም የተጎዳኸው። ገባ? በቃ ተይው። ምንድነው እኛ ከልቧ ከረዩ የሚለው? ወይኔ ምንድነው ጭራሽ ትናገረኝ የምትፈልጊያለሽ? እኔ ለምን አላገኘኋትም እኮ ነው ያልኩሽ አይደል? ካሜራማን በቃ ይበቃል። ከዚህ በላይ ብዙ ነገራችንን ሰው ማየት የለበትም። ምን ይቀረጽ ያልሽው ራስሽ ነሽ አይደል? ይቀረጽ በቃ እኮ በቃ ዝም በል ስትባል ዝም በላ። ታዲያ
በጣም እየባሰብህ ነው እንደምትሄደው እየባሰብህ ነው ወይ የሚሄደው? ለምን መሰለሽ የውስጤ ስለማቅ ነው የኔነት እኮ በቃ ዝም በል ተባልክ አይደለ? በቃ ዝም በል እንዴ። ምንድነው የሚያስፎክርህ ነገር? አይኛው እኔ ጋር ለመታለመሙከራቺ ዝም በይኝ በቃ ተወኛሽኝ አይደል? ተውኩሽ። ትክክለኛ ነገር እየተናገርኩሽ ምን ማለት ነው? በቃ እኛው ላይ ማያስፈልግ ሰው አይገባምም። ልታሳውቂኝ የሚገባል የሆነ ነገር ከማድረግሽ በፊት ማለት መብቴ ነው። ልክ ነኝ እንዳትናገሪ በዚህ ነገር። የሚወድሽ ልቤ ሁኔታው አላስቀምጥ ቢለኝ የወሰደሽ መንገድ ምናልባት የሚያደርሰኝ መስሎኝ ሲጨንቀኝ ዳገት ቁልቁለቱን ተማሰንኮት የልቤን ባይሞላ ባላገኝሽ የለመደሽ ቤቴ ዝምታው ሐዘኑ አላስተኛ ቢለኝ የወሰደሽ መንገድ ምናልባት የሚያደርሰኝ መስሎኝ ሲጨንቀኝ ዳገት ቁልቁለቱን ተማሰንኮት